ገንዘብ ቸግሮናል ስራ የለንም ማለት ገንዘብ አስፈልጎን ነበር በዚህ ጉዳይ ተነጋገር ላስኪ እዚህ ጋር የሆነ ነገር አለ ምናን ነገር ብሎ ይዞኝ ሄደ እሱ አናጺ ነው ነው ከሱ ጋር ሄደን ከዛ በኋላ ድርጊት ፈጸመ ከሩቅ ዘመድ የቅርብ ጎረቤት ይሻላል ሲባል ይሰማል ይህ አባባል ዝምድናን ከጉርብትና አርቆ ለማሳነስ አይደለም በክፉም በደጉም ፈጥኖ ሊደርስ የሚችለውና በቅርበት የሚገኘው ጎረቤት ስለሆነ እንጂ ሰላም ጤና ይስጥልን ውድ የአዲስ ፖሊስ ፕሮግራም ተከታታዮች ስለ ጉርብትና ስናነሳ በተለይም በአንዳንድ የጋራ መኖሪያ ቤቶች አካባቢ የነዋሪዎች የእርስ በርስ ግንኙነትና ትውውቅ የተጠናከረ ባለመሆኑ ወንጀል እንዲፈጸም ምክንያት የሚሆኑ ክፍተቶች በመኖራቸው ነው በዚህ ዙሪያ ያዘጋጀነውን ፕሮግራም ተከታተሉን ዘንድ አብራችሁን ቆዩ ወንጀል በማህበረሰቡ ዘንድ ተቀባይነት የሌለው በሃይማኖትም የተወገዘና በህግም የሚያስቀጣ መሆኑ ይታወቃል ይሁን እንጂ ጊዜያዊ ፍላጎታቸውን ለማሟላትና የግል ጥቅማቸውን በማሰብ ብቻ የሰውን የሚዘርፉና የሚነጥቁ በርካቶች ናቸው የዛሬው ትኩረታችን በጋራ መኖሪያ ቤቶች ላይ የተፈጸመ ወንጀልን መነሻ ያደርጋል ወንጀሉ የተፈጸመው በቂርቆስ ክፍለ ከተማ ሲሆን ስለ ወንጀሉ አፈጻጸም የለጋሃር አካባቢ ፖሊስ ጣቢያ ወንጀል ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ሰለሞን አሰፋ እንዲህ ሲሉ ይገልጻሉ የስርቆት ወንጀል ነው የተፈጸመው በቂርቆስ ክፍለ ከተማ ወረዳ 07 ልዩ ቦታው ለጋሃር አካባቢ ሳህለ ስላሴ ህንጻና ለጋሃር ለፊት ከሚገኘው አፓርታማ ላይ ሲሆን ሁለቱም የተፈጸመው በአፓርታማ ህንጻ ላይ ነው የወንጀል አፈጻጸሙ ተከሳሾች በመጀመሪያ የራሳቸውን የሆነ ተመሳሳይ የቁልፍ አዘጋጅተው በርካታ ተመሳሳይ ቁልፎችን ወደ 53 የሚገመቱ ተመሳሳይ ቁልፎችን ይዘው ብዛታቸው ሁለት የሆኑ ተከሳሾች እየተንቀሳቀሱ ቀጥታ ወደ አፓርታማው በመሄድ በመጀመሪያ የተዘጋ ቤት እየመረጡ ሲያንኳኩ ህብረተሰብ ሲወጣባቸው የከሌ ቤት ነው ወይ ብለው ከጠየቁ በኋላ አይ የከሌ ቤት አይደለም ሲሏቸው እንደገና ተደጋግሞ ከአንደኛ ፍሎር ሁለተኛ ፎቅ ሶስተኛ ፎቅ ድረስ እየሄዱ በተደጋጋሚ ደጋግሞ አልከፈት ሲያንኳኩ አልከፈት ሲላቸው በቀጥታ በተመሳሳይ ቁልፍ ደጋግመው በመክፈት ከገቡ በኋላ የስርቆት ወንጀሉን ይፈጽማሉ በአንደኛው ላይ በተለያየ የምርመራ ስራ ካደረግን በኋላ በርካታ በሁለት ቀን ውስጥ ማለት ነው በሁለት ቀን ውስጥ በርካታ ንብረቶችን የማስመለስ ስራ ተሰርቷል ከ100 ሺህ ብር የሚገመት የተለያዩ ሞባይሎች የተለያዩ የመዋቢያ ሽቶ ቅባቶች የተለያዩ ወንድ አልባሳት የተለያዩ የሴት ጫማዎች የተለያዩ ያንገትና የወርቅና የብር ጌጣጌጥ 2 ሰዓት የወንድ ቀበቶ ወደ 100 ሺህ ብር ከ100 ሺህ ብር በላይ የሚሆን ንብረቶችን የማስመለስ ስራ ተሰርቷል በጋራ መኖሪያ ቤቶች ላይ በርካታ ተከራዮች ይኖራሉ ተከራዮቹ ብቻም ሳይሆኑ ራሳቸው የቤቱ ባለቤቶች አብዛኞቹ ከመግባትና ከመውጣት እንዲሁም በር ዘግቶ ከመቀመጥ የዘለለ የእርስ በርስ ግንኙነት የላቸውም እርስ በርስ አለመተዋወቃቸው ደግሞ አንደኛው የሌላኛውን ቤትና ንብረት እንዳይጠብቅ ጸጉረ ልውጥ ሲወጣ ማነህ ወዴት ነህ ብሎ እንዳይጠይቅ እንቅፋት ይሆናል ማንንም ይግባ ማንንም ይውጣ ሰው ከራሱ በስተቀር ስለሌላው አያገባኝም ባይ ይሆናል ይህንን ክፍተት የተጠቀመው ወንጀል ፈጻሚው ወንጀሉን እንዴትና ለምን እንደፈጸመ የፈጸመው ተግባርም ተገቢ እንዳልሆነና እንደተጸጸተ ይናገራል ገንዘብ ቸግሮናል ስራ የለንም ማለት ገንዘብ አስፈልጎን ነበር በዚህ ጉዳይ ተነጋገር ላስኪ እዚህ ጋር የሆነ ነገር አለ ምናን ነገር ብሎ ይዞኝ ሄደ እሱ አናጺ ነው ነው ከሱ ጋር ሄደን ከዛ በኋላ ድርጊት ፈጸመ በቃ እጅግ በጣም መጥፎና ማለት ነው በጣም አስነዋሪ ተግባር ነው ነብኝ ለራሴም አፍር ያለው ይሄን ነገር የተደረገበት ምክንያት ማለት ነው እለታዊ ችግርን ታግሶ ላለማሳለፍ ማለት ነው የማይሆን ሰው ምክርን ተቀብሎ እዚህ ጋር የሆነ ነገር ቸግሮኛል ብለሽ ዛሬ ያልፋል በቃ ያችን ጊዜ ላለማሳለፍ ማለት ነው ትንሽ ነገሮችን ምናን ነገር አይነት ብታገስና የተወሰነ በቆይ ኖሮ ነገሮች ይቀየሩ ነበር ግን ባለመታገሴ እንደገና ደግሞ ሌላ የህይወት ዋጋ መክፈል ነው የሆነብኝ በጣም ትልቅ ጥፋት ነው የሰራሁት እጅግ በጣም ተጸጽቻለሁ
የራስን ችግር ለመፍታት በሌላ ሰው ላይ ችግር መፍጠር ተገቢነት የሌለው ራስ ወዳድነት ነው። የቱንም ቢያህል ቢቸግር ሰርቶ ራስን ለመለወጥ ማሰብ እንጂ ሰርቆ ለማግኘት መመኘት በራስ ላይ ሌላ ችግር መምዘዝ መሆኑም ልብ ሊባል ይገባል። ከተጠያቂነትም አያድንም። የወንጀሉ ሰለባ ከሆኑት መካከል ወይዘሮ ስርጉት ሙሉጌታ ስለ ሁኔታውና ፖሊስ ስላከናወነው ተግባር ገልጸው ነግበኔ ነውና በጋራ መኖሪያ ቤቶች የሚኖሩ ነዋሪዎች መሰል ወንጀል እንዳይፈጸምባቸው መጠንቀቅ እንዳለባቸው ተናግረዋል። እኔ 2:10 አካባቢ ነው ወደ ስራ የሄድኩትኝ። ባለቤቴም ልጆቼም የሉም በዛን ቀን። ልጆቼም ትምህርት ቤት ሄደዋል። ባለቤቴ በምሳ ሰዓት ሲመጣ በሩ ላይ ቁልፍ አለ ክፍት ነው ያገኘው። ከዛ እኔ ያለው መስሎት እኔን ስሜን እየጠራ ሲገባ ወደ መኝታ ቤት ሲደርስ ያው እቃው ተዘበራርቆ ያያል። ከዛ ተመልሶ ጠባቂ ያሉ እታች ቤት ተዘርፏልና ፖሊስ ጥሩልኝ ብሎ ፖሊስ ያስጠራል። ፖሊስም በሰዓቱ መጥቶ እኔ እኩል ነው የደረሰው ፖሊስ። እኔም ከቢሮ ደውሎልኝ ያው እንደዛ ሲነግረኝ መጣሁኝ። ፖሊስ ነበር እኔ ስመጣ። ከዛ አሻራ ምናምን አንስተው ሄዱ። ያው የፖሊስን ስራ በጣም ነው የማደንቀው። በዚህ ባጭር ጊዜ ሌቦቹ በቁጥጥራቸው ስራ ውለው እቃዬ ምንም አይቻለሁኝ። ብዙዎቹ ተመልሰውልኛል፣ አይቻቸዋለሁኝ። በጣም ነው የማደንቀው ፖሊስን እና በጣም ነው የማመሰግነው ፖሊስ። እኔ ራሱ ሙያ ይሄ ቢሆን በጣም ነው ደስ ያለኝ። በእውነት በጣም ነው ደስ ያለኝ። በክፍለ ከተማው በርካታ የጋራ መኖሪያ ቤቶች የሚገኙ ሲሆን የ13 ዓመት እድሜ ወደ አስቆጠረው ካዛንቺስ አካባቢ ወደሚገኘው በተለምዶ የራስ መስፍን ሜዳ የጋራ መኖሪያ ቤት ተብሎ ወደሚጠራው ስፍራ በመሄድ አንዱን የፈጀ እሳት ሌላውንም መፍጀቱ አይቀርምና የጥበቃ ሁኔታችሁ ምን ይመስላል ስንል የራስ መስፍን ሜዳ የጋራ መኖሪያ ቤት የህብረት ስራ ማህበር ስራ አስኪያጅ ወይዘሮ ቤተልሔም እሸቴን ጠይቀን ተከታዩ ምላሽ ሰጣውናል። ኮንዶሚኒየማችን 260 አባወራ የሚኖርበት ኮንዶሚኒየም ነው። 7 ብሎኮች አሉት። 260 መኖሪያ ቤቶች አሉት። በዛ መኖሪያ ቤት ውስጥ 260 አባወራና አባላቶች አሉ። ከህብረተሰቡ ብዛት አንጻር በግቢያችን ከ2500 በላይ ነዋሪዎች የሚገኙ ሲሆን እነዚህን ነዋሪዎች በሰላም ወጥተው በሰላም በግቢያቸው ውስጥ እንዲኖሩ በሰላም እንዲገቡ የደህንነት ስራ እንሰራለን። ያንን የደህንነት ስራ ስንሰራ የምናካሄዳቸው የአሰራር ሂደቶች አሉን። በማህበሩ የተቋቋመው በጥበቃ በኩል ወደ 11 ጥበቃ አለን በቋሚነት 2 የቀን ጥበቃ፣ የማታ ጥበቃ 9 ጥበቃዎች አሉን። እነዚህን ጥበቃዎች በማሰማራት አንድ ጥበቃ ተቆጣጣሪ መድበን በስራቸው ላይ ያለውን ፐርፎርማንስ የሚመዝን ተቆጣጣሪ አለን። በዛ መሰረት የነዋሪው ደህንነትና ንብረቱ ተጠብቆ እንዲቆይ የማድረግ ስራ ክትትል እያደረግን በየወሩ ግምገማ እየሰራን እንገኛለን። ይሄንን ስራ የነዋሪዎቹ የእርስ በርስ ትውውቅና ግንኙነታቸው ምን ይመስላል ስንልም ጠይቀናል። አብዛኛው ማህበረሰብ እዚህ ኮንዶሚኒየም ላይ የሚኖረው አብዛኛው ይተዋወቃል ማለት ይቻላል። ከ75% በላይውን ይተዋወቃሉ። ተከራይም ሲገባ ረጅም ጊዜ ኖሮ ነው የሚወጣውና አንድ ቦታ ረግቶ የመኖር ሁኔታዎች ስላሉ እነዛ በማህበራዊ ጉዳዮች ሲገናኙ የመተዋወቅ ሁኔታ ስላለ ማን ምን እንደሆነ በጣም ተታውቀው እንዲኖሩ ያደርጋቸዋል። ነዋሪዎቹ በሰላም ወጥተው እንዲገቡና ቤት ንብረታቸው ከወንጀል እንዲጠበቅ የግቢው የጸጥታ ጉዳይ አስፈላጊ በመሆኑ በዚህ ዙሪያ አቶ ታደሰን ጠይቀን ተከታዩ ምላሽ ሰጠውናል። የጸጥታ ሁኔታ ላይ እዚህ ጋር ተከራይ አከራይ ያለው ነገሮች ምን መሆን ያለበት የሚለው ነገር መጀመሪያ ቢሮ አለ። በቢሮ በኩል ነው ነገሮች ሁሉ የሚከናወነው እና ግለሰቡም እንደ ግለሰብ ቢሆንም ቤቱም የራሱም ቢሆን እዚህ ጋር የተደራጀው ተቋም አለ፣ ማህበሩ ያስቀምጣል። በዛ መሰረት ያለው ነገሮች በሙሉ ሪፖርት ተደርጎ ማን እንደሆነ ከመታወቂያ ጭምር ፓስፖርት ከሆነ ፓስፖርት ጭምር ያለውና የኖርነት ማረጋገጫ ተደርጎ ይሄንን አቶ ባህሩ አበራ የራስ መስፍን ሜዳ የጋራ መኖሪያ ቤቶች የጥበቃ ስምሪት ኃላፊ ናቸው። ቁጥጥሩና ክትትሉ እንዲሁም ከጸጥታው አካል ጋር ያላቸው ግንኙነት ምን እንደሚመስል ነግረውናል። ማታ ከበር ከመነሻ ጀምሮ እያንዳንዱ ሰው መግቢያ ሰዓትና መውጫ ሰዓት